ናቡ ኢትዮጵያ ከዚህ ቀደም ዓለም አቀፍ መንግስታዊ ያልሆነ ድርጅት ሲሆን አሁን ግን ሀገር በቀል መንግስታዊ ያልሆነ ድርጅት ሆኖ ዋናውን ቢሮ አዲስ አበባና ክልላዊ ቢሮዎቹን ደግሞ በአማራ በኦሮሚያና በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በማድረግ እየሰራ ይገኛል። የደቡብ ምዕራብ ማስተባበሪያ ከአሁን በፊት በካፋ ዞን ብቻ ሲሰራ መቆየቱንና አሁን ላይ በቤንች ሸኮ ዞን ሚዛን አማን ከተማ ቢሮ በመክፈት እየሰራ ይገኛል። በካፋ ዞን በጊምቦ በገዋታና በዴቻ ወረዳዎች አሳታፊ ደን አስተዳደር ማህበራትን በማቋቋም የተፈጥሮ ሀብት ጥበቃ ስራውን በማከናወን ላይ እንደሆነም ተመላክቷል። በዛሬው ዝግጅታችን ናቡ ኢትዮጵያ ሰውና ተፈጥሮ ሚዛናቸውን ጠብቀውና ተመቻችተው ተፈጥሯዊ ዑደት ሳይዛባ መቀጠል እንዲችሉ የባዮ ሪዘርቭ መርህን በማይጥስ መልኩ በዘላቂነት ተደጋግፈው እንዲቀጥሉ የሚደረገውን እንቅስቃሴ እናስቃኛችኋለን። አብራችሁን ትዘልቁ ዘንድ የአክብሮት ግብዣችን ነው። በናቡ ኢትዮጵያ የደቡብ ምዕራብ ሪጅን በካፋ ዞን ጊምቦ ገዋታና ዴቻ ወረዳዎች 31 ችግኝ ጣቢያዎችን በማቋቋም ቡናና የተለያዩ ዝርያ ያላቸውን ከ1.5 ሚሊዮን በላይ ችግኞችን በማዘጋጀት በአርሶ አደሩ ማሳ ላይ እንዲተከሉ እያደረገ ነው። ናቡ ኢትዮጵያ እንግዲህ ከዚህ በፊት ዓለም አቀፍ ኤንጂኦ ሆነ ናቡ የሚባል የጀነራል ኤንጂኦ ነበረ። በፈረንጆቹ 2023 ጃንዋሪ ጀምሮ ከዛሬ 2 ዓመት ከ3 ወር በፊት ነው አገር በቀል ቦርድ መረገር በቀል ኤንጂኦን የሰራን ያለ ነው። ዋና መስሪያ ቤት አዲስ አበባ አለ። አንድ ክልላዊ ቢሮ አማራ ክልል አለ፣ ደቡብ ምዕራብ ላይ አለ። ፕሮጀክት ኦፊሶች ደግሞ ያዩ ኦሮሚያ ላይ አለ። 3 ክልል ላይ በዋናነት ይሰራል። የደቡብ ምዕራብ ማስተባበሪያ ቢሮ ከዚህ በፊት እንግዲህ ካፋ ዞኑን ትኩረት ብቻ አድርጎ ነበር ሲሰራ የነበረው። አሁን ቤንች ሸኮ ላይ ሚዛን ከተማ ላይ አንድ ፕሮጀክት ቢሮ አለን። ካፋ ዞን ላይ ስንመጣ አሁን ባለን ሁኔታ ላይ ወደ 31 ጊዜያዊ ችግኝ ጣቢያዎች አሉ። አገር በቀል የደን ችግኝ የምናዘጋጅበት፣ ቡና የምናዘጋጅበት፣ እንደዚሁም ለእንደዚህ ለአጥርና ለማገዶ ለግንባታ የሚሆኑ ፋስት ግራውንድ ትሪ ስፒሺስ የምንላቸው የምናስተክልበት ችግኝ ጣቢያዎች አሉ። እንደ ክልል ግን ቤንች ሸኮ ላይ 8 አለን፣ 39 ችግኝ ጣቢያዎች አሉን። በእነዚህ ችግኝ ጣቢያዎች ከ15 አይነት በላይ ዝርያ ያላቸውን ችግኞች እያፈላን እንገኛለን። 1.5 ሚሊዮን ችግኝ በላይ ነው የምናፈለው በዚህ ዓመት። የቅድመ ተከላ ስራዎች ማለት የጉድጓድ የችግኝ እንክብካቤ ዝግጅቶች፣ እነዚህ የጉድጓድ ቁፋሮች የመሳሰሉ ነገሮች እየተከናወኑ በመገባደድ ላይ ያሉበት ሁኔታ ነው ያለው። አሁን እንግዲህ የዝናብ አመጣጥ ተከትለን የተዘጋጀውን ችግኝ የመትከል ስራ ነው የምንሰራው፣ ባለሙያ ምክር ሀሳብ ተጠቅመን ማለት ነው። ከዚህ አንጻር ይሄንን እቅድ ከመሸፈን አንጻር ናቡና ሌሎች ፕሮጀክቶች ከፍተኛ ድርሻ እያደረጉ ነው። ለአብነት የናቡ ፕሮጀክት በተለይ በሶስት ወረዳ ማለትም በገዋታ፣ በጊምቦ፣ በዴቻ ደን የተደራጁ ማህበራት ደን ላይ ያለውን ጫና ለመቀነስ ኑሯቸው እንዲሻሻል ብሎ በተለይ በሚያዝያ ወር የዝናብ አመጣጥን ተከትሎ የሚተከል 83000 ችግኝ አዘጋጅቷል። በሁለተኛ ደረጃ ደግሞ ከሰኔ እስከ ሐምሌ የሚተከል 55000 በአጠቃላይ ከ130000 በላይ በፖሊ የተዘጋጀ ችግኝ አዘጋጅቶ እኛ ያዝነውን ግብ ከማሳካት አንጻር የበኩሉን አስተዋጽኦ እየሰጠ ነው። ናቡ ድርጅት ቦርዳችን ከገባበት ብዙ አመታቶችን ያስቆጠረ ድርጅት ነው። ይሄ ድርጅት እውነት ለመናገር በዋናነት ምግብ ዋስትናን ለማረጋገጥ ብዙ ስራዎችን ይሰራ ነበር። የደን ህልውናውን ከማስጠበቅ በደን ውስጥ ያሉ የዱር አራዊቶችን በማስጠበቅ ስክሪን አድርጎ እነዛ ተንከባክቦ እንዲኖሩ ከማድረግ አንጻር ብዙ አስተዋጽኦ ሲያደርግ እንደነበረ ያው በተግባር ደረጃ የሚናቃቸው ነገሮች አሉ ማለት ነው። ናቡን ከሌሎች ፕሮጀክቶች ለየት ያደርገዋል። ምክንያቱም የተለያዩ እነዚህ ቀደም ሲል በአገራችን በአካባቢያችን ሲላመዱ የነበሩ ዝርያዎች አሁን የሌሉ ነገር ግን ተመልሶ ቢመጡ ደግሞ የምግብ ዋስትና ማረጋገጥ የምንችላቸው ሰብሎችን ሰለክት አድርጎ በማምጣት የተለያዩ የደን ችግኝ አይነቶችን በመትከል የምግብ ዋስትና ለማረጋገጥ የሙዝ ዝርያዎችን በማምጣት የቡና ዝርያዎችን በማምጣት ሌሎችና እነዚህ የመሳሰሉ የሰብል አይነቶችን በማምጣት የምግብ ዋስትናን ለዘላቂነት ለማረጋገጥ የሚያደርጋቸው ትግሎች አበርታች ናቸው።
ለችግኞቹ ተከላ የሚሆኑ የቅድመ ዝግጅት ስራዎች እየተከናወኑና አስፈላጊ ግብዓቶች እየቀረቡ በመሆናቸው ሳይንሳዊ ሂደቱን በጠበቀ ሁኔታ መከናወን አለባቸውም ተብሏል። በተለይ ናቡ ፕሮጀክት የሚሰራው እነዚህ ማህበራት ላይ የሚተክለው ቡና ብቻ አይደለም። ቡናው የገንዘብ ያገኙበታል፣ ካሽ ያገኙበታል። በተጨማሪም ከቡና ጋር አድርጎ እንደ ጥላ ዛፍም ተጠቅሞ ለምግብ ዋስትና የሚሆን ሙዝ ይተከላል። ሳይንሱን ጠብቆ ማለት ነው። ሙዝ ይተከላል፣ እንሰት ይተከላል። በተለይ በሽታን ሊቋቋም የሚችል ኖቮ ዝርያ የተባለ የእንሰት ዘር እንዲባዛ በማድረግ እንዲተክሉ የጥምር እርሻን እውን ከማድረግ አንጻር እየሰራ ያለበት ሁኔታ ነው ያለውና ስለዚህ በክትትልና ድጋፍ በስልጠና በግብዓት አቅርቦት እንደዚሁ ድጋፍ እያደረገልን ያለና በአመቱ ያዝናቸውን ግቦች ለማሳካት ክትትልና ድጋፍ እያደረገልን ያለበት ሁኔታ ነው። ናቡ ኢትዮጵያ በገዋታ ወረዳ በአራት ፌርሞች ላይ ድጋፍ ያደርጋል። የደን ጥምር እርሻ ተግባራትን የሙዝና የእንሰት የቡና ችግኝ ለተመለመሉ ስልጠና ለወሰዱ አባላት እያሰራጨን ያለንበት ሁኔታ አለ። በነሱ ማሳ ላይ ተግባራዊ ያደረግንበት ያለው ነገር አለ። እንደ አጠቃላይ በዚህ በጎማ መልጋዋ አሳታፊ ደን ማህበር ናቡ ኢትዮጵያ ፈርስት ዘ ወርልድ የሚባል ፕሮጀክት በዚህ ችግኝ ጣቢያ ላይ ወደ 25285 የቡና ችግኝ በማዘጋጀት አርሶ አደሮች የማሰራጨት ስራ ይሰራል። ይህን ስናደርግ አንደኛ ቡናውን፣ ጉድጓዱን፣ ጥላውን ሳይንሱን በጠበቀ መንገድ ነው እየተሰራ ያለው። እያንዳንዱ በዚህ ላይ ፍላጎት ኑሮት መጀመሪያ ለአባላት ተመልምለው ማን ይሄን ተግባር ሊፈጽም ይችላል ሊተገብር ይችላል የሚለውን የአሳታፊ ደን ማህበር ኮሚቴው መልምሎ በሰጠን መሰረት እነሱ ስልጠና በመስጠት የአቅም ግንባታ በመስጠት የማቴሪያል ድጋፍ በመስጠት እስካሁን በቅተናል። ናቡ ድርጅት ለኔ እርዳታ ኖቮ የሚባል 100 ስር እንሰት ዘር ሰጡ። አሁን እሱን አይቼ ድሮ የነበረበትን ማሳ ድሮ የተከልኩትበትን ማሳ ሲያይና እሱን ሲያይ እኔ አሁን የጀመርኩት ጅምር ለኔ ይጠቅማል ብዬ ቆጮና ቡና እዛ ጋር 2 ማድ ነው ተከልኩ። ድሮ የነበረበት ማሳ ላይ ብገኝ ትክክለኛ ፍሬ በሚሰጥበት ጊዜ 1 4 5 ኬሻ አገኛለሁ። አሁን ከዚህ ደግሞ በግብርና ባለሙያ ተደስቼ የሰራሁት ምርት ላይ 2 አመት ላይ ምስራች ይሰጣል የሚለው ላይ ብዙ ጥቅም ከዚህ አገኛለሁ ብዬ ሐሳብ ያደረኩ። የተጎዱ መሬቶችን እንዲያገግሙ ከማድረግ አኳያ የገጸ ምድር ስራዎችን አሳታፊ ደን አስተዳደር ማህበራትን በማደራጀት እየተሰራ እንደሚገኝም ተጠቁመዋል። የባዮስፌር ሪዘርቭ መርህም ሁለቱን ነገሩ ልማትና ጥበቃን አብሮ አያይዞ መሄድ ይችላል። አመዛዝኖ እንዲሄድ እንግዲህ ሚዛኑን ከሳቴ አስቸጋሪ ነው። ተፈጥሮ ከጠፋ ሰው አይኖርም። ሰው ከሌለ ደግሞ ተፈጥሮን ብቻ ናኖር ማለት ስለማይቻል በዛ መሰረት ነው ትኩረት የምናደርገው። የገጸ ልማት ስራዎች አሉ። ላንድስኬፕ ሪስቶሬሽን የምንለው የተጎዳ የደን መሬት መልሶ እንዲያገግም መልሶ ተከላ፣ የአሳታፊ ደን አስተዳደር ማህበር ማቋቋም፣ መደገፍ፣ ማጠናከር እንደዚሁም የኑሮ ማሻሻያ ስራዎች እንደ ናቡ ኢትዮጵያ በጥንቦ ወረዳ እንግዲህ ወደ 3 ፕሮጀክቶችን ስራ ነው ድጋፍ እያደረግን ያለ ነው። አንደኛ የአፍሪ 100 የሚባል ፕሮጀክት አለ። ይሄ ፕሮጀክት እንግዲህ የደን ሽፋን ላይ መራቆት ላይ ያለውን የደን ሽፋን መልሶ የመሸፈንና በአርሶ አደር ደረጃ ደግሞ አርሶ አደሩ ሊጠቀም ይችላቸው የውጭ ዝርያ ያላቸው ዛፎችን በማሳቸው በመትከል ለማገዶም ይሁን ለተለያዩ ነገሮች እንዲጠቀሙ የማድረግ ስራዎችን በሰፊው እየሰራን ነው ያለ ነው። እንደ ማህበሩ አባላት የተጠቀምኩት ደን ራሱ በጣም ጥቅም አለው ማለት ነው። ደን ራሱ ከደን የሚወጡት ኦክሲጂን ንጹህ አየሮች ለሰው ይጠቅማል። ከሰው የሚወጣ የተቃጠለ አየር ለደን ይጠቅማል ማለት ነው። ደንና አርሶ አደር የተያያዘ ነው ማለት ነው። እኛ ደንን በደንብ ነው የምንጠብቀው ማለት ነው። የአፈር ለምነትንም እንዲጠብቅ የተጎዱት መሬቶችን እንኳን ታጥሮ እንዲቀመጡ የሚለውን ስልጠና ሰጥቷል ማለት ነው። የኔ መሬት የተጎዳ ካለ አጥሬ መሬት ለምነት እንዲጠበቅ አደርጋለሁ ማለት ነው።
የገጸ ምድር ስራዎች የአረንጓዴ አሻራ መርሃ ግብርን ለማሳካት ከታቀዱት ተግባራት ጋር የሚቀናጁ በመሆናቸው የሁሉንም ርብርብ ይሻሉ። ናቡ ትኩረት የሚሰጠው ሁለት ነገሮች ላይ ነው። ሰውንና ተፈጥሮን እኩል ማድረግ። ይሄ ማለት ነው ጥበቃ ወይም ኮንዘርቬሽን የምንለው አለ። ይሄን ጥበቃ ሰው ሳይበላ ሳይጠጣ ሳይለብስ መሰረታዊ ፍላጎት ሳያሟላ ደግሞ ጠብቀህ ኑር ማለት አይቻልም። ወይም በእንግሊዝኛ አቋራጭ ስትሪክት ኮንዘርቬሽን ወይም እንደ ፓርኮች ምናምን አስጠብቆ ሰውን እዚያ ትግባ ግን ጠብቅ ማለት ስለማይቻል ዘላቂ ልማት የሚለውን ሁለቱን አማክሎ በአመጣጥኖ መሄድ ላይ ነው ትኩረት የሰጠን ያለ ነው። ደን ከማስጠበቅ አልፎ ደግሞ ደኑን ጠብቆ ያቆየ ማህበረሰብ ደግሞ በኢኮኖሚ መለወጥ አለበት ብሎ ይህንን ፕሮጀክት ቀርጾ በማምጣቱ በወረዳ ስም ማመስገን ፈልጋለሁና እኛም ይህንን እናስቀጥላለን። ጥምር እርሻው ላይ ቡና ተከላ ስንተክል ሁለት ነገር ነው። አንደኛ የበጋ አረንጓዴ አሻራ ላውንች ማለት ነው በአንድ በኩል። ይሄ ደግሞ ዘርፈ ብዙ በሆኑ በሙዝ፣ በእንሰት፣ በቡና ይህንን ማስጀመራችን ደግሞ ትልቁ ለእኛ አርሶ አደር መነቃቃትን እየፈጠረ ስለሆነ ይህንን አጠናክረን እንደምንሄድ ነው። የአረንጓዴ አሻራ ስራችንን ለማሳካት በሚመች መልኩ ከ400 ሺህ በላይ ችግኞችን ለቀጣይ ሰኔና ሐምሌ ተከላ የማድረስ ስራዎችን በዚህኛው በአፍሪ100 ፕሮጀክት እየሰራን ነው የምንገኘው። በአዲስ መልክ የጥምር እርሻ አምና በተወሰኑ አርሶ አደሮች ማሳ ተጀምሮ ተሞክሮ ውጤታማ በመሆኑ ዘንድሮ በ3 ወረዳዎች የማስፋት ስራ እየተሰራ ነው። አንዱ ከፋ ማህበረሰብ የሚታወቅበት የባህላዊ የጥምር ደን እርሻ ነው። የዱሮ የአባቶቻችንን አጥር አይታችሁ ከሆነ አንዳንድ ቦታ ላይ ሲተሩ ታገኛላችሁ። አጥር ተብሎ በትልቁ ጋዮ ተብሎ ነው የሚጠራው። ጋዮ ቁልቋል ይተከላል፣ ኮርች ይተከላል፣ ወይራ ይተከላል፣ ጥቁር እንጨት ይተከላል። እዛ ስር ደግሞ ቡና፣ ኮሮርማ፣ ጥምዝ አለበት። ይሄ በተለያየ ስትራታ በተለያየ ስትራክቸር አገልግሎት የሚሰጥ ነው። በሌላ በኩል ደግሞ እንሰትና ቡናን ቢቀላቅሉም እንሰቱና ቡና ርቀታቸውን ጠብቆ ስለማይተከሉ አንደኛ ቡና ጥላ ብርሃን ለመፈለግ ሲል በጣም አያመርትም። ወደ ብርሃን ፍለጋ እንትን እያለ እየቀጨጨ ጭራሮ እየሆነ ይሄዳል። ሁለተኛ ቡና ዶሚኔት ሲያደርግ እንሰቱ ይጠፋል እና ለዚህ አሁን ምንድነው ያደረግነው በ4 ሜትር እንሰትን በ2 ሜትር ቡናን በማስተከል አሁን ተጨማሪ የሬድ ሌዲ ፓፓያ ዘር ከጅማ ውል ተዋውለናል። ሰኔ ላይ አመተን እንሰጣለን። አምና ሙዝ ከቦንጋ ዩኒቨርሲቲና ከቦንጋ ግብርና ምርምር አመተን ሰጥተናል። አቶ መንግስቱ ማሞ ማሳ ላይ ባያችሁት ርቀት አስተክለን እንሰቱም ያኛው ሲፋቅ እንግዲህ የአንድ አመት እንሰት ዛሬ አይታችኋል። እሱ እንሰት ቀጣይ አመት መፋቅ ይችላል። እንሰቱም በየጊዜው እየተፋቀ እሱ ቦታ ላይ ሌላ እየተተካ ይሄዳል። ቋሚ ጥላ ዛፍ በ6 ሜትር ተተክሏል። እነ ብርብራ እነ ኮርች እነሱ ደግሞ በጣም ጥላ እየበዛ ሲመጣ በደንና በቡና ሳይንስ ሲልቪካልቸራል ማኔጅመንት የሚባል አለ። በጣም የተቀራረበው ይቆረጥና ለማገዶ ለአጥር ለሌላ ለግንባታ ይውላል። ሰው ሩቅ ሳይሄድ ከማሳው ለማገዶም ለአጥርም ለግንባታ የሚወድ እንጨት ያገኛል። በዚህ መሰረት አምና 15 አርሶ አደሮች ማሳ ላይ ሞክረን ውጤታማ ስለሆነ አሁን የ300 አርሶ አደር ማሳ ላይ ይሄንኑ ሙከራ ለማስፋት ጥምር ደን እርሻ ለማስፋት 3 ወረዳ ላይ ከ150 ሺህ በላይ ችግኝ አለን። እነዚህ 300 አርሶ አደሮች በጥምር ዘመናዊ ጥምር ደን እርሻ ላይ ያሰለጠናቸውን አሁንም ተጨማሪ የምናሰለጥናቸውን ምንደርስባቸው ናቸው። በአሳታፊ ደን አስተዳደር ማህበራት የተደራጁ አርሶ አደሮች በኑሮ ማሻሻያ ፕሮግራሞች ተጠቃሚ በመሆናቸው በደን ላይ ይደርስ የነበረውን ጫና መቀነስ እየተቻለ ነው። በፕሮጀክቱ የተጀመሩ ጥረቶች ስኬታማ እንዲሆኑ ለባለሙያዎችና ለአርሶ አደሮች የተለያዩ ስልጠናዎችንና ግብዓቶችን ድርጅቱ እየሰጠ ነው። እንግዲህ ከባለሙያዎች የሚጠበቀው ምንድነው? በምክረ ሀሳብ በሰለጠኑት ምክረ ሀሳብ መሰረት ይሄ ቡና ለውጤት እስከሚበቃ ድረስ ጥምር እርሻው ለውጤት እስከሚበቃ ድረስ ክትትልና ድጋፍ ማድረግ ነው ለአርሶ አደሩ የሚል ነው። አመራሩም ደግሞ አፈጻጸሙ ያለበትን ደረጃ እየገመገመ ጥንካሬው እንዲሰፋ ጉለቶች ደግሞ በአጭር ጊዜ እንዲታረሙ የማድረግ ስራ መስራት አለበት። በቅንጅት እየሰራን ነው። ክትትልና ድጋፉ እስከ ውጤት እስከሚገባ ደግሞ ክትትልና ድጋፋችን አጠናክረን መሄድ አለበት። በየአስተዳደር ከነ ያለ ባለሙያ አመራርም እንደዚህ 85 አባላትን ስልጠና እንዲወስዱ መልምሎ ስልጠናን ስለ ጥምር እርሻ በአንድ ማሳ ላይ 3 ምርቶች እንደሚመረቱ ጥምር እርሻ ምን እንደሆነ የአፈር ለምነት እንዴት እንደሚጠበቅ ራሱ መንገድ ዳር ያሉት በንፋስ እንዳይጋለጡ ማሳዎች በንፋስ እንዳይጋለጡ ተከላ እንዲደረግ ራሱ ቡና ውስጥ
ጥላዎች በየ8 ሜትሩ እንደሚተከሉ ይሄኛውም ስልጠናውን በደንብ አድርጎ ነው የሰጠ ማለት። እንሰት በ5 ሜትር ቡና ውስጥ በ5 ሜትር እንሰት እንደሚተከል፣ ቡና በ2 ሜትር እንደሚተከል፣ ሙዝ በ4 ሜትር እንደሚተከል ስልጠና በሰፊው ሰጥቷል ማለት። ስልጠናውን ከሰጣ በኋላ ባለሙያ እንደገና አርሶ አደሮች ማሳዎቻቸውን እንዲያዘጋጁ ባለሙያው ሄዶ ቦታውን መትረው በጂፒኤስ እንትን ብሎ የቡና ችካል እንዲቸከል የሙዙ የእንሰቱ እንዲቸከል አድርጎ አሁን ዝግጅት ላይ ናቸው ማለት ነው። ይሄ ናቡ በዚህ ሁኔታ እኛን ረድቷል። ይሄ ቡና ችግኝ ከተከልን በኋላ አሁን ከቡና ችግኝ ማዘጋጀት እስከ ጉድጓድ ዝግጅት እስከ ተከላ ድረስ እየደገፍን እያከናወን ያለነው ተግባር አለ። እዚህ ተግባር ላይ ማንም ሁሉም ይመለከተኛል የሚል ባለድርሻ አካላት ሊረባረብ ይገባል። ምክንያቱም የሀገሪቱ የኢኮኖሚ ጉዳይ ነው። ለዘመናት ደኑን ጠብቆ ያቆየ ህብረተሰብ ከኑሮ ማሻሻያ ፕሮግራም ተጠቃሚ እንዲሆን እየተሰሩ ያሉ ተግባራት የደንን ህልውና ከማስጠበቅ ባሻገር የባለቤትነትን መንፈስ የሚያዳብሩ በመሆናቸው ሊመሰገኑ ይገባልም ነው የተባለው። ደኑን ጠብቆ ያቆየ ማህበረሰብ በኢኮኖሚ ማሻሻያ በኑሮ ማሻሻያ መጠቀም አለበት የሚል ፕሮጀክት ቀርጾ አሁን በቅርብ ጊዜ የጀመራቸው ስራዎች አሉ። የተወሰኑ አርሶ አደሮችን ማስገናል አምና የተተከሉ በጥምር የተተከሉ ቡና እንሰት ምን ያክል ውጤታማ እንደሆነና ምን ያክል በአጭር ጊዜ ውስጥ የአርሶ አደሩን ህይወት መቀየር እንደሚችል የተረዳንበት ስላለ ይሄንን ደግሞ አሁን የኛ ማህበረሰብም ቡና ከከፋ ታሪክ ጋር የተያዘ ነው ከኢኮኖሚ ባሻገር ማለት ነው። ሁለተኛ ደግሞ አሁን ጥምር ሆኖ የወጣው እንሰትም ደግሞ ከከፋ ባህል ጋር በጣም የተጣመረ የምግብ ዋስትና ከማረጋገጥ አንጻርም በጣም የተሻለ ነው። ከፕሮጀክቱ ባሻገር እኛ እንደ ወረዳ የምንሰራው በተለይ ለማስፋፋትም የጠፋውን የእንሰት ዝርያዎች ለማስፋፋት ብዙ ጥረቶችን ያደረግን ባለንበት ይሄ ፕሮጀክት ደግሞ በተለየ መልኩ ይህንን ዘር በማቅረብም አርሶ አደሩን በስልጠናም በግንዛቤ በማስጨበጥ ወደ ተግባር ማስገባቱ በጣም እንደ ወረዳም ማመስገን የምንፈልገው። አሁን ካለው የህዝብ ብዛትና የኑሮ ሁኔታ ጋር ሲነጻጸር ጥምር እርሻ አስፈላጊ በመሆኑ በተወሰኑ አርሶ አደሮች ማሳ በናቡ የተጀመረውን ተሞክሮ ወደ ሌሎች አርሶ አደሮችና ቀበሌዎች የማስፋፋት ስራ ይሰራል። ፕሮጀክት ለሁሉም አርሶ አደር ጋር ሊደርስ አይችልም። ሳምፕል ሰርቶ ያሳያል። ይሄ ሰርቶ ያሳየውን ዛሬ የጎበኘነውን የአርሶ አደር ማሳ አጠቃላይ ለሌሎች የዚህ ቀበሌ ብቻ ሳይሆን አጠቃላይ በወረዳችን ውስጥ ያሉ ቀበሌ አርሶ አደሮች የማስፋፋት ስራ እንደ መንግስት እንሰራለን። ከዛ አልፎ ደግሞ በተለይ ድጋፋዊ ክትትል በፕሮጀክቱ ላይ ብቻ የሚጣል ስላልሆነ እኛ ቴክኒካል የግብርና ባለሙያዎችም አመራርም ከቀበሌ አመራር ጀምሮ እስከ ወረዳ ያለ አመራር ትኩረት ሰጥቶ ደግፎ ይህንን ፕሮጀክት አላማን ማሳካት በአንድ በኩል ደግሞ የአርሶ አደራችንን የኑሮ ማሻሻያን ማሳካት አለብን የሚል ነገር ነው ያለኝና በአሁኑ ጊዜ ሰፊ መሬት የለም። እኛ ጥምር ደን እርሻ ላይ ነው ሳይንሱን በጠበቀ መንገድ ድጋፍ እያደረግን ያለ ነው። አንደኛ በምግብ ሰብል ራሳቸውን እንዲችሉ በአንድ ማሳ ውስጥ 2 እና 3 ነገር እንዲያመርቱ ነው እየሰራን ያለ ነው። አንደኛ ቡና ችግኝ በሚተክልበት ማሳ ላይ አረንጓዴ ይተክላል፣ እንሰት ይተክላል፣ ሙዝ ይተክላል። ሙዙ እና እንሰቱ ለቡናው ጥላ ይሆናል። ቋሚ የቡና ጥላ እንደ ሰሳ ብርብራ እየተዘጋጀ ጎን ለጎን አብሮ የተተከለ ያለበት ሁኔታ አለ እና በአንድ ማሳ ውስጥ 3 እና 4 ነገሮችን በአንድ ላይ ተጠቅሞ በምግብ ሰብል ራሱንም እንዲችል የሚል ነገር ያለውን መሬት እንዴት አይነት ሳይንሱን በጠበቀ ቴክኖሎጂን በጠበቀ መንገድ እንዴት ማምረት አለበት መጠቀም አለበት የሚለውን ስትራቴጂን ተከትለው ነው ፕሮጀክቱ ድጋፍ እየሰጠ ያለውና ይሄ ቡና ችግኝ ስቲልና በወረዳችን ተጨባጭ ሁኔታ ቡና ተከላ በስፋት ብንሰራም ለማዕከላዊ ገበያ በጥራት ብናቀርብም ዝርያዎች አካባቢ ላይ በስፋት ያለናቸው ስራዎች እንዳሉ ይታወቃል። አንደኛው ስቲል እኛ ሲሰራ የነበረው በስፋት በወረዳችን ተጨባጭ ሁኔታ 7410 እና 7412 የሚባል ቫራይቲ ላይ ነው ሞር ትኩረት አድርገን ሲንሰራ የነበረው። አሁን ደግሞ ይሄ ናቡ ድርጅት ኦልሬዲ የተለያዩ የዝርያዎችን በማፈላለግ ወደ አርሶ አደር ዘንድ ለማላመድ እና አሁን ባለው ተጨባጭ ሁኔታ ምርትና ምርታማነትን ለመጨመር ቡናው ውሾች ቡና ዝርያ ነው ያመጣው ማለት ነው። እናመሰግናለን።
ከኑሮ ማሻሻያና ከጥምር እርሻ ጋር ተያይዞ እየተከናወኑ ያሉ ስራዎች ለአርሶ አደሮቹ ህይወት መለወጥና ለኑሮአቸው መሻሻል ፋይዳቸው የላቀ ነው። አንደኛ የመንግስት ትኩረት አቅጣጫ ነው። ይሄ የቡና ተከላ በተለይ ከፋ ዞን ላይ ትኩረት ተሰጥቶ የተሰራ ስለሆነ አብሮ ለዛ ለኢኮኖሚውንም ለአካባቢውም ተጨማሪ የደን ሽፋንም ነው። እንደሚታዩት ይሄ ቦታ ፊት ባዶ ነበር። አሁን ቋሚ ዛፎች እነ ብርብራ፣ እነ ሰሳ፣ እነ ግረቪላ እየመጡ ነው። እዛ ላይ አሁን እነዚህ እርሻ የነበሩ ማሳዎች ወደ ቡና ሲመረጡ ተጨማሪ የዛፍ ቁጥር ነው የሚጨምሩት። እነዛንም ተጨማሪ ስራዎች ስለሚያመጣ ጥበቃ ቅድም ያልነውን ኮንዘርቬሽን እና ላይቭሊሁድ ሰስተናብል ላይቭሊሁድን ባላንስ ለማድረግ ነው የምንችለውን ጥረት። ትንሽዬ ድንጋይ ነው የምንወረውረው፣ ግን መንግስት ያሰፋዋል ብለን ተስፋ እናደርጋለን። እኔ አንድ አደራ የሚለው ፕሮጀክቱ ጊዜው ደርሶ ሲያበቃ ላይቀጥል ይችላል። እዚህ ያለው ማህበረሰብም ሆነ የወረዳ መንግስትም ሆነ እያንዳንዱ የሚመለከተው ባለድርሻ አካላት ይሄን ጉዳይ ተከታትሎ ለምርትና ምርታማነት ማድረስ መቻል አለበት። በተሰጠኝ ዕውቀት ለወደፊቱ ራሴን የሚያሻሽልበትና የሚጠቀምበትን ዘዴ ሰጥቶኛል ማለት ነው። ቀደም ሲል በአንድ ማሳ ላይ የሚጠቀመው ቡና ብቻ ነው። አሁን በቡና ውስጥ እንሰት እንደተክል፣ በቡና ውስጥ ሙዝ እንደተክል አድርጎኛል ማለት ነው። ማሳዬን አከፋፍዬ እንድሰራም አድርጎኛል ማለት ነው። ከማሳ የሚወጡት አሁን ለምሳሌ ለከብት መኖ እነ ሉሲያ ተስፋኒያ የመሰሉት እንጨቶች ከዛ ለከብት መኖ እንደሚያገለግሉ ኮርች የመሰለ ለቡና ጥላ፣ ብርብራ ለቡና ጥላ፣ ሰሳ ለቡና ጥላ፣ ዋንዛ ለቡና ጥላ እንደሚያገለግል ከነዛ ውስጥ ከማሳያ ውስጥ ለማገዶም አልቸገርም ማለት ነው። ከተከልኩት ተክል ከዛ ለማገዶም ይጠቀማለሁ፣ ለከብት መኖም ይጠቀማለሁ። ሌላ ቦታም እንዳልሄድ በጣም ትምህርት ሰጥቶኛል። ማሳቸው አነስተኛ ለሆነባቸው አርሶ አደሮች ጥምር እርሻን መጠቀም ፋይዳው የላቀ በመሆኑ የተገኘውን ዕውቀት ለሌሎች በማጋራት በኩታ ገጠም ሰርቶ የመጠቀሙ ልምድ ተጠናክሮ ይቀጥላልም ነው የተባለው። እኔ አሁን ለወደፊት ለሌላ አስተማሪ ሆናለሁ። እንደኔ ጎረቤቶች እኔንም አይቶ እንዲሰሩ እንዲጠናክሩ አስባለሁ የሚል ግምት ነው። እኔን አሁን ማንም የሚያስተምር ካሁን በኋላ የለኝም። እኔ አንድ ከምርት ጥቅም አገኛለሁ ብዬ ተደስቻለሁ። ሁለት ይሄን ዕውቀት አገኝቼ ተደስቻለሁ። ዕውቀቱንም አገኝቻለሁ፣ ጥቅሙንም አገኛለሁ ብዬ ምርት አገኝቻለሁና ከምርት ጥቅም አገኛለሁ ብዬ ተደስቻለሁ። ሁለተኛ ይሄን ያህል ትምህርትንም ወስጄ አይደለም ለሌላ ጎረቤትም ይጠቅማለሁ ብዬ አስባለሁ። የአካባቢ ጎረቤቶች በኔ ኩታ ገጠም ያሉት እኔን አይተው አምና የሰራሁትን ሙዝ የተከልኩትን እንሰት የተተከለውን አይተው በኔ አካባቢ ያሉት አሁን በዚህ በጥምር እርሻ ስራ ውስጥ ገብተዋል ማለት ነው። አንድ ጊዜ የምንጠቀመው ቡናን ብቻ ነው። ቡናን ብቻ ወስደን አስቀምጠን በየአመቱ ነው የምናገኘው ማለት ነው። የቡናን እንክብካቤ ማድረግ፣ ኬሚካል እንዳይደረግ ንጹህ ቡና እንድናመርትና በብዛት እንድናመርት የተሰጠው ስልጠና በጣም ስለሚጠቅም በዚህ መሰረት የኔ ጎረቤት ያሉት ሰዎች ይሄኛውን ተሞክሮ ይዘው ቡናውን ለመቀበል ዝግጅት እያደረጉ ነው ማለት ነው። በቡና ልማት ዘርፍም ሆነ በቅመማ ቅመም ዘርፍ የተደራጁ አርሶ አደሮችና ወጣቶች በብዛትና በጥራት በማምረት እንዲጠቀሙ የገበያ ትስስር ተመቻችቶ ተጠቃሚ እንዲሆኑ እየተሰራ ነው። ማምረት ብቻ ሳይሆን የግብይት ሰንሰለት ላይ እንዲገቡ ደግሞ እነዚህ ሶስቱ ማህበራትና የከፋ ጫካ ቡና ገበሬዎች ህብረት ስራ ዩኒየን ተቋማዊ ዳሰሳም ይባላል። ኦርጋናይዜሽናል ካፓሲቲ አሰስመንት አሰርተን ክፍተቶቹ ተለይተዋል። በተለዩ ክፍተቶች ላይ እኛ የምንሰራውን ኃላፊነት ወስደን እንደ ፕሮጀክት እየሰራን ነው። እያንዳንዱ ዳታ አሁን የሚተከሉ አዳዲስ ማሳዎችም ነባር ማሳዎችም በጂፒኤስ ሪዲንግ መረጃ ሰብስበን ሰርቲፊኬት ላይ እንዲመጡ ለማድረግ ስራዎችን እየሰራን ነው። በርካታ ስራዎች ናቸው ከዚህ ጋር የሚገናኙ። ቡና ዩኒየኑ ላይም ተመሳሳይ ስራ ነው የሚሰራ። ምክንያቱም እነዚህ መሰረታዊ ህብረት ስራ ማህበራት ቡናም ያቀርቡት ለዛ ስለሆነና ይሄንና መሰል ስራዎችን ነው የምንሰራ። እድሜያቸው ከ18 እስከ 35 የሆኑ ስራ አጥ የሆኑ ወጣቶች አብዛኞቹ ሴቶችን ያሳተፈ በዚህ ፕሮጀክት ላይ ደግሞ በቅመማ ቅመም ልማት እነዚህ ወጣቶችን በማሳተፍ የቅመማ ቅመም ልማትና ግብይት ትስስሩን በመፍጠር
ያመረቱትን ምርት ለገበያ የሚያቀርቡበትን ሁኔታ የገበያ ትስስርን ፈጥረን እየሰራን ነው የምንገኘው። የተፈጥሮ ሀብት ጥበቃና የህብረተሰብ ኑሮ ማሻሻያዎች የምግብ ዋስትናን ለማረጋገጥ ሚናቸው ከፍተኛ በመሆኑ የተጀመሩ ተግባራትን አጠናክሮ በማስቀጠል የታለመው ግብ ስኬታማ እንዲሆን ሁሉም ሊረባረብ ይገባል። ሰላም።